ሰላም ጤና ይስጥልን ውድ ተከታታዮቻችን፣ ዛሬ ዓለምን ያስደነገጠና መካከለኛ ምስራቅ ፖለቲካ ሙሉ በሙሉ የሚቀይር ሰበር ዜና ወጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ መንፈሳዊ መሪ አያቶላ አልሐሚኒ መገደላቸውን በይፋ አሳውቀዋል። ትራምፕ ሐሚኒ ሞተዋል ሲሉ በሰጡት መግለጫ ግድያው ለዓለም ሕዝብ ፍትህ መሆኑን ተናግረው ይህ ጥቃት እንዴት ተፈጸመ? ከጀርባውስ ምን አለ? ኢራንስ ምን ልትሆን ትችላለች? ዝርዝር ትንታኔውን አብረን እንመልከት። ፕሬዝዳንት ዶናልድ ትራምፕ ባወጡት አስቸኳይ መግለጫ ካሚኒ በታሪክ ውስጥ ከታዩ እጅግ ክፉ መሪ አንዱ መሆናቸው ገልጸው አሁን ግን የደም ጥማት ማብቂያ ደርሷል ብለዋል። ለትራምፕ ገለጻ የአሜሪካ እጅግ ዘመናዊ የሆኑ የመረጃና የመከታተያ ዘዴዎችን በመጠቀም ካሚኒ የትም ሊደበቁ በማይችሉት ደረጃ ላይ ደርሰው እንደነበር ገልጸዋል። ጥቃቱ ከአሜሪካና ከእስራኤል የደህንነት ተቋም ጋር በቅርበት በተሰራ ስራ ይሳካ መሆኑን ሐሚኒም ሆነ አብረውት የነበሩ ሌሎች መሪዎች ሊያመልጡ እንዳልቻሉ ተናግረዋል። ለኢራን ህዝብ የተላለፈ መልእክት። ይህ ለኢራን ህዝብ ለሀገሩን መልሶ ለመረከብ ትልቁ እድል መሆኑን በመጠቆም ህዝቡ አምባገነኑን ስርዓት እንዲገረስስ ጥሪ አቅርበዋል። ይህ ግድያ በዓለም ላይ ምን ለውጥ ያመጣል? ኢራን ወታደራዊ ምላሽ። ትራምፕ የኢራን አብዮት ዘብ IRGC አባላት መዋጋት ሰልችቷቸዋል ቢሉም በከፍተኛ ደረጃ የተቀደሰ ነው የሚሉት መሪዎች መገደሉ ከፍተኛ የበቀል እርምጃ ሊያስከትል ይችላል። በተለይ በሊባኖስ በየመንና በኢራቅ ያሉ የኢራን ታማኝ ኃይሎች በአሜሪካ ጥቅሞች ላይ ጥቃት ሊሰነዝሩ ይችላሉ ብለዋል። ትራምፕ ብዙዎቹ የጦር ሰራዊት አባላት ምህረት እየጠየቁ ነው ማለታቸው በኢራን ወታደራዊ አመራር ውስጥ ትልቅ መከፋፈል መኖሩ ያሳያል። አሁን ምህረት ማግኘት ትችላላችሁ፣ ቆይቶ ግን ሞት ነው የሚለው ማስጠንቀቂያ በኢራን ጦር ውስጥ ከፍተኛ መደናቀጥ እንዲፈጠር ይጠበቃል። ፕሬዝዳንት አስፈላጊ ከሆነ ለአንድ ሳምንት ወይም ከዚያ በላይ ጥቃቱ ይቀጥላል ማለታቸው አሜሪካ የኢራንን የኒኩለርና የወታደራዊ መሰረተ ልማቶች ሙሉ በሙሉ ለማውደም ማቀዷን ያሳያል። ኢትዮጵያን ሰርቪስ ውድ ተመልካቾች፣ ይህ ክስተት ሶስተኛውን የዓለም ጦርነት ይቀሰቀሰው ይሆን ወይስ የኢራን ህዝብ ነፃነቱን የሚያገኝበት አጋጣሚ ይሆናል? እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት መስጫ ላይ አስፍሩልን።